ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች የካቲት 16 2018 ዕለታዊ ወቅታዊ ማህበራዊና ኢኮኖሚያዊ ትኩስ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። በጉጉት ሲጠበቅ የነበረውን የፈተና መውጫ ቀን በተመለከተ በዛሬው ዕለት ይፋ መሆኑ ተገልጿል። መቼ ነው? በዝርዝር ወደ እናንተ ይዘናል። በሌላው መረጃችን የአዲስ አበባ ከተማ ትራፊክ ማኔጅመንት ያካሄደውን ክልከላ በተመለከተ አቤቱታ ቀርቦበታል። ምንድነው? በዝርዝር ይዘነዋል። የኢትዮጵያ ኤሌክትሪክ አገልግሎት ከመብራት ቆጣሪ ክፍያ ጋር በተያያዘ አዲስ አሰራር ይፋ አድርጓል። ይህንንም ወደ እናንተ እናደርሳለን። በሌላው መረጃችን በርካታ ጉዳት ደርሶብኛል ሲል የአየር መንገድ መግለጫ ብዙዎችን አነጋግሯል። ምንድነው? ሙሉ ዝርዝር መረጃውን ይዘናል። በሌላው መረጃችን ለጋራ መኖሪያ ቤት ተጠቃሚዎች በሙሉ መልካም ዜና ተሰምቷል። ይህንና መሰል መረጃዎችን በዚህ ምሽት ወደ እናንተ እናደርሳለን። ቪዲዮውን ላይክ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ። በቅድሚያም የኢትዮጵያ ኤሌክትሪክ አገልግሎት ከመብራት ቆጣሪ ክፍያ ጋር በተያያዘ አዲስ አሰራር ተግባራዊ አድርጓል። የተቋሙ የኮሙኒኬሽን ስራ አስፈጻሚ አንዋር አብራር እንዳሉት የተጀመረው አሰራር ከድህረ ክፍያ ተጠቃሚ ደንበኞች የሚነሱ ቅሬታዎችን ለመቅረፍ ያስችላል ብለዋል። ከደንበኞች የሚነሱ ቅሬታዎችን ለመፍታት ደንበኞች ባሉበት ሆነው የእጅ ስልካቸውን በመጠቀም የቆጣሪ ንባባቸውን የሚያስገቡበት የቴሌግራም ቻት ቦት የሙከራ ትግበራ መደረጉን ተናግረዋል። የሙከራ ትግበራው ከ16000 በላይ የድህረ ክፍያ ተጠቃሚ ደንበኞች ባሉበት የሰሜን አዲስ አበባ ሪጅን ቁጥር 4 የአገልግሎት መስጫ ማዕከላት ላይ ብቻ ተጀምሯል ነው ያሉት። በዚህም መሰረት ከየካቲት 13 ከየካቲት 23 ቀን 2018 ድረስ ደንበኞች የፍጆታ ንባባቸውን በቀላሉ በቤታቸው ሆነው ለተቋሙ እንዲልኩ ጥሪ መቅረቡ ተጠቁመዋል። የዲጂታል አሰራሩ ለደንበኞች በቀላሉ ተደራሽ ለመሆን የፍጆታ ሂሳባቸውን በወቅቱ ለመፈጸም ጥራት ያለው አገልግሎት ለመስጠት እንዲሁም ጊዜና ወጪን ለመቆጠብ ያስችላል ማለታቸውን ፋና ዘግበዋል። በሌላው መረጃችን ለጋራ መኖሪያ ቤት ተጠቃሚዎች በሙሉ መልካም ዜና ተሰምቷል። በቦሌ አራብሳ የጋራ መኖሪያ ቤቶች ሳይት ቁጥር 5 ውስጥ በጋራ ይጠቀሙ ለነበሩ 10516 አባወራዎች የኤሌክትሪክ ቆጣሪ የተገጠመ መሆኑን በምስራቅ አዲስ አበባ ሪጅን ቁጥር 8 አገልግሎት መስጫ ማዕከል ስራ አስኪያጅ አቶ ድሪባ ገለጹ። የቆጣሪ ገጠማ ስራው የተጀመረው የካቲት 14 ቀን 2018 መሆኑን የገለጹት ስራ አስኪያጁ እስካሁን 100 በላይ ቆጣሪዎች መገጠማቸውን ተናግረዋል። አቶ ድሪባ አክለውም እየተገጠሙ ያሉ ቆጣሪዎች ኃይል ቆጣቢና የኃይል ፍጆታን ለመክፈል ማዕከል መሄድ ሳይጠበቅባቸው በስልካቸው ኃይል መሙላት የሚያስችል ናቸውም ብለዋል። ቆጣሪዎቹን ለመግጠም የ5 ኪሎ ሜትር የመሬት ለመሬት 3 ኪሎ ሜትር የአየር ላይ የመካከለኛ መስመር ዝርጋታና 126 የፊውዝ ማስቀመጫ እየተተከሉ መሆኑን ገልጸዋል። ከዚህ በፊት በቦሌ አራብሳ ሳይት ቁጥር 5 የጋራ መኖሪያ ቤቶች የሚኖሩ 153 ህንፃዎች በእያንዳንዱ ህንፃ ላይ በተገጠመው ባለ 3 ፌዝ ኤሌክትሪክ ኃይል በጋራ ይጠቀሙ እንደነበር አቶ ድሪባ አክለዋል። በዚህም ደንበኛው ወርሃዊ የኃይል ፍጆታ አከፋፈል ላይ እክል እያጋጠማቸው መሆኑን አስታውቀው በግለሰብ ደረጃ ቆጣሪ ማግኘታቸው የኃይል አጠቃቀማቸውን በቁጠባና በአቅማቸው ልክ እንዲጠቀሙ ያደርጋልም ተብሏል። የቆጣሪ ገጠማው ሙሉ በሙሉ በዚህ በጀት ዓመት ለመጨረስ እየተሰራ መሆኑን በዚህ ሰዓት የወጣው ሪፖርት አስነብቦናል። በሌላው መረጃችን የፈተና ቀኑ መታወቁ በዚህ ሰዓት ይፋ ሆኗል። ለመጀመሪያ ጊዜ የመውጫ ፈተናን የምትወስዱ ተማሪዎች የመግቢያ ትኬት ይዛችሁ ወደ ፈተና ማዕከል መሄድ ይጠበቅባችኋል ሲል በዚህ ሰዓት የወጣው ሪፖርት አስነብቧል። በዚህም መሰረት የቅድመ ምረቃ ተማሪዎች የመውጫ ፈተና ማክሰኞ የካቲት 17 ቀን 2018 ማለትም ከነገ ጀምሮ ለተከታታይ 8 ቀናት ይሰጣል ማለቱ ተገልጿል። የመግቢያ ትኬቱን ለማግኘት አዲስ የተሰጣቸው ዩዘርኔም እና ፓስወርድ መጠቀምም እንደሚኖርባቸው አስነብቦናል።
በሌላው መረጃችን የአዲስ አበባ ከተማ ትራፊክ ማኔጅመንት ያካሄደውን ክልከላ በተመለከተ ከባድ አቤቱታ አስቀርበዋል። በአዲስ አበባ ከተማ ውስጥ እየተተገበረ ባለው የሞተር ብስክሌት ክልከላ ከፍተኛ ቅሬታ የቀረበ ሲሆን ለተከበራችሁ የቢሮ ኃላፊዎች በመጀመሪያ የተከበረ ሰላምታችንን እያቀረብ ይህንንም ማመልከቻ የምንጽፈው በአዲስ አበባ ከተማ ውስጥ በተለያዩ መንገዶች ላይ ሞተር ብስክሌት በማሽከርከር የተለያዩ ሕጋዊ አገልግሎቶችን በመስጠት የዕለት ጉርሳችንን የምንፈልግና ቤተሰብ የምናስተዳድር ዜጎችንን ማለታቸው ተገልጿል። እንደሚታወቀው ከቅርብ ጊዜ ወዲህ በከተማችን በሚገኙ በርካታ ዋና ዋና መንገዶች ላይ የሞተር ብስክሌት ጉዞ የሚከለከሉ የትራፊክ ምልክቶች እየተተከሉ ይገኛሉ። ኤጀንሲ የትራፊክ ደህንነትን ለማስጠበቅ መጨናነቅንና አደጋውን ለመቀነስ የሚያደርገውን ጥረት የምንገነዘብና እንደ ዜጋም የምንደግፍ ቢሆንም እኛም ሕጋዊ ሥራ ሰርተን እንዳንኖር አድርጎናል ብለዋል። የዕለት ገቢያችንን በመቋረጡ ምክንያትም እኛም ሆነን በእኛ ስር የሚተዳደሩ ቤተሰቦቻችን ለከፋ የኢኮኖሚና የማኅበራዊ ችግር እንደምንጋለጥ እሙን ነው ያሉ ሲሆን በመሆኑም ቢሮው ይህንን የህልውና አደጋ የሆነብንን ችግር ተረድቶ ክልከላው የብዙዎችን ኑሮ በማይነካ መልኩ ዳግም እንዲታይ ስንል በትህትና እንጠይቃለን ማለታቸውን የአዲስ አበባ ሞተረኞች በዚህ ሰዓት ያደረሱንን መረጃ ወደ እናንተ አድርሰናል። በሌላው መረጃችን የኢትዮጵያ አየር መንገድ በርካታ ጉዳት ደርሶብኛል ማለቱ ብዙዎችን አነጋግሯል። የኢትዮጵያ አየር መንገድ ግሩፕና የኢትዮጵያ አየር መንገድ ግሩፕ ቀዳሚ መሰረታዊ የሰራተኛ ማህበራት በተገባው ጊዜ ተወያይና ተደራድረው ስምምነት ባለመፈራረማቸው ምክንያት ለብዙ ግጭትና ለመግባባት ምክንያት እንደነበርና ይህም በርካታ ጉዳት ማስከተሉን የአየር መንገዱ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው ተናገሩ። ዋና ስራ አስፈጻሚው ይህንን የተናገሩት የኢትዮጵያ አየር መንገድ ግሩፕና የኢትዮጵያ አየር መንገድ ግሩፕ ቀዳማዊ መሰረታዊ የሰራተኞች ማህበር ላለፉት 10 ዓመታት ተቋርጦ የነበረውንና 11ኛውን የህብረት ስምምነት የካቲት 13 ቀን 2018 በተፈራረሙበት ወቅት ነው። በስካይላይት ሆቴል በነበረው የፊርማ ስነ ስርዓት ላይ ንግግር ያደረጉት የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው የአስረኛው የህብረት ስምምነት ከተፈረመ 13 ዓመታት እንዳስቆጠረና አንድ የህብረት ስምምነት በተለምዶ በሥራ ላይ የሚውለው ለ3 ዓመት ብቻ በመሆኑ አየር መንገዱና ማህበሩ ሲጠቀሙበት የኖረውን ስምምነት ጊዜው ካለፈ 10 ዓመታት ያክል እንደተቆጠረ አስረድተዋል። ይህም በርካታ ጉዳት በድርጅቱ ላይ አድርሷል ያሉት ዋና ሥራ አስፈጻሚው በጊዜው ማህበሩና ድርጅቱ ተወያይተውና ተደራድረን ተገቢውን ስምምነት ባለመፈራረማችን ምክንያት ለብዙ ግጭትና ለመግባባት በተቋሙ ውስጥ የኢንዱስትሪ ሰላም ለታጣባቸው ወቅቶች ትልቅ ምክንያት ነበርም ብለዋል። በፊርማ ስነ ስርዓቱ ላይ የኢትዮጵያ ኢንቨስትመንት ሆልዲንግ ዋና ስራ አስፈጻሚ አቶ ብሩክ ታዬ፣ የሥራና ክህሎት ሚኒስትር አማካሪ ሚኒስትር ነቢያት መሐመድ፣ የሥራና ክህሎት ሚኒስትር ሚኒስትር ዴታ አቶ ዳንኤል እና ሌሎች እንግዶችም ተገኝተዋል። መደመጥ ያለባቸው ወሳኝ የሆኑ መረጃዎችን ይመስላሉ። ቪዲዮውን ላይክ ሸር አድርጉት። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ